የእግዚአብሔር ስም የተመሰገነ ይሁን። ወንድማችን ሱራፌል ዛሬ እንደመጣ ሰምቻለሁ። ስለዚህ እንግዲህ የቄስና የሴት እንግዳ ያለውም እንደሚሉ እንግዲህ ወደዚህ ወጣ እንድትል በትህትና ጠይቃለሁ። እግዚአብሔር ይመስገን። የእግዚአብሔር ስም ይመስገን። እንደምን ከረማችሁ? አሜን አሜን። አምልኮ ጊዜ አመለጠኝ። እንዲያመልጠኝ የማልፈልገው በአቤኔዘር ቤተክርስቲያን አንድ ነገር ያለው አምልኮ ነው። እግዚአብሔር የተመሰገነ ይሁን። ከጥንትም ከመጀመሪያው ጀምሮ አቤኔዘር ቤተክርስቲያን አምልኮ አለ እና አምልኮን ያላሳጣን እግዚአብሔር የተመሰገነ ይሁን። ሃሌሉያ። አጨበጨብን ለእግዚአብሔር ክብር። እንግዲህ ሪከርድ የሚደረግ ይመስለኛል። ሰማዋለሁ። አንድ ላይ እናመልከውና ከዛ በኋላ ወደ ቃሉ እንሄዳለን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ክብር ይገባዋል፣ ምስጋና ይገባዋል። ሃሌሉያ። ሰማያትን በስንዝር የለካ ውኆችን በፍኝ ሰፈረ። ሃሌሉያ። በምድር ላይ እንደ እግዚአብሔር እንደ አምላካችን ያለ የለም። ሃሌሉያ። እንደ አምላኬ እንደ እግዚአብሔር ያለ የለም። በውስጥ እንደ አምላኬ እንደ እግዚአብሔር ያለ የለም። እንደ አምላኬ እንደ እግዚአብሔር ያለ የለም። ሰማያትን በስንዝር የለካ ውኆችን በፍኝ ሰፈረ። ተራሮችንም የመሰለ ምድርን በእጁ የያዘ አሕዛብም ናቸው በፊቱ በገንቦ እንዳለች ጠብታ። ታዲያ ይገኛል ወይ በምድር የሚተካከል ከጌታ? በምድር ላይ ብዙዎችን አይተናል፣ ማን እንደ እግዚአብሔር ይሆናል? 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 ሮባ ሸገራ ቦራ። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። በምድር ክበብ ላይ ይቀመጣል፣ ደመናትን
በእግሩ ይረግጣል። እንደ መጋረጃ ሰማያትን እንደ ድንኳን ይዘረጋል። ታላላቆችን ፈራጆችን እንደ እብቅ በተናቸው። ይገኝ እንደሆነ ፈልጎ እግዚአብሔርን የሚመስለው በምድር ላይ ብዙዎችን አይተናል። ማን እንደ እግዚአብሔር ይሆናል? በምድር ላይ ብዙዎችን አይተናል። ማን እንደ እግዚአብሔር ይሆናል? ሃሌሉያ ሃሌሉያ። በሰማይና በምድር የሚያደርግ ታምራትም በእሳት የሚራመደውን የሞትን ጣር ያጠፋውን ከኃይሉ ብዛት ከችሎቱ ከታላቅነት ከብርታቱ አንዳች እንኳ የማይታጣው እሱ ብቻውን አምላክ ነው። በምድር ላይ ብዙዎችን አይተናል። ማን እንደ እግዚአብሔር ይሆናል? በምድር ላይ ብዙዎችን አይተናል። ማን እንደ እግዚአብሔር ይሆናል? በምድር ላይ እስከ ዛሬ አይተናል። ማን እንደ እግዚአብሔር ይሆናል? እስከ ዛሬ በምድር ላይ እስከ ዛሬ አይተናል። ማን እንደ እግዚአብሔር ይሆናል? ማን እንደ እግዚአብሔር ይሆናል? ማን እንደ እግዚአብሔር ይሆናል? ሃሌሉያ! አክብሩት ጌታን አክብሩት። ሃሌሉያ! ክብር ለስምህ ይሁን፣ ክብር ላንተ ይሁን። ምስጋና ለስምህ ይሁን፣ እልልታ ለስምህ ይሁን። ሃሌሉያ! አንተ ታላቅ ነህ፣ አንተ ኃያል ነህ፣ አንተ ክቡር ነህ። ምስጋናና ክብር የሚገባ አምላክ ነህ። ሃሌሉያ! ክብር ሁሉ ለስምህ ይሁን ጌታ ሆይ፣ አንተን እውነተኛውን ጌታ እንድናውቅ አይኖቻችንን ስላበራ ተመስገን ጌታ ሆይ። የምትሰማ የምትመልሰው የምታይ የምትፈርደውን አንተን ስላወቅንህ ተመስገን ጌታ። የሚያየኝን አየሁ ብላ እንደተናገረች ያቺ ብቸኛ እያንዳንዱን በሚያልፍበት ጓዳው በሚያቃስትበት ነገር ስለምታየው እናመሰግናለን። እኛ ባናየም አንተ ታየናለህ። አንዴ ደግሞ አይኖቻችን ተከፍቶ እናያለን። ሃሌሉያ ሃሌሉያ ሃሌሉያ። ክብር ሁሉ ለመድኃኔዓለም ይሁን። ቃልን ባርክልን በኢየሱስ ስም አሜን አሜን አሜን። እግዚአብሔር ይባርካችሁ። ሃሌሉያ። ሱሬ እግዚአብሔር ይባርክህ። ሃሌሉያ። ክብር ለአምላካችን ይሁን። ባለፈው ሳምንት የአንድን ሰባኪ ስብከት ወስጄ ኮርጄ ስሰብካችሁ ነበረ። ታስታውሳላችሁ። ምንም ሳላስቀር የሰበከውን እንዳለ ወስጄ መክብብ የሚል መጽሐፍ ሰባኪው ማለት ነው፣ ከሰባኪው ወስጄ ሰብክ ያለሁና ይቅርታ ይደረግልኝ። እግዚአብሔር የተመሰገነ ይሁን። እና የመልእክቱ ዋና ነገር ምንድን ነው? ከሰማይ በታች ያለው ሁሉ ምንድን ነው? ከንቱ ከንቱ የከንቱ ከንቱ ነው
የሚል ነው። እግዚአብሔር ይህን እንድንረዳ እንዲገባን መንፈስ ቅዱስ ይርዳን። ከንቱ እንደሆነ እኛን ከዓለም የሚለየን ዓለማዊ የማያደርገን ዓለማውያን ያን ሰዎችን ስንጠራ ለምንድን ነው? በዚህ ምድር ብቻ ነው ተስፋቸው። የኛ ግን ከሰማይ የሆነ ተስፋ ስላለን በምድሩ ነገር በምናገኘው በምንበላው በምንጠጣው በሱ ሳይሆን ከሰማይ የሚያረካ የናዝሬቱ ኢየሱስ የሚባል በሕይወታችን ገብቷል። ሃሌሉያ! አዝነን እኮ እናውቃለን፣ ታመን እኮ እናውቃለን፣ ተቸግረንም እናውቃለን እንደ ማንኛውም ሰው። ነገር ግን በሐዘናችን ጊዜ ማንም ባያጽናናን የሚያጽናናን መንፈስ ቅዱስ ነበረ። በተሰበርን ጊዜ የዳሰሰን መንፈስ ቅዱስ ከኛ ጋር አለ። ስንወድቅ የሚያነሳን፣ ስንታመም የሚፈውሰን አለ። ክብር ለሱ ይሁን። እነሆ በዓለም ያለው ሁሉ ከንቱ ነው። ክብር ለእግዚአብሔር ይሁን። ከንቱ ስለሆነ ምክንያቱም ከሰማይ የሚበልጠው ዘላለማዊው ነውና ክብር ለሱ ይሁን። ከንቱ የሚለው ቃል አቤል የሚል የዕብራውያን ትርጉም አለው። ማለትም እንፋሎት ነው። እንፋሎት አይጨበጥም። እንፋሎት በምንም ስራ ላይ አይውልም። ጉም ነው፣ ይታይና ወዲያውኑ ይጠፋል። ስለዚህ እነሆ በዓለም ያለው ነገር ሁሉ ከንቱ ነው ብለናል። በእንግሊዘኛው ቫኒቲ የሚለው ሚኒንግለስ ነው፣ ትርጉም የለውም የሚል ትርጓሜ ነው የሚሰጠው። ያም እኛ ባለፈው ሳምንት ስንነጋገር በዜሮ እንደማካፈል ነው። ሂሳብ ስንማር በዜሮ የሚካፈል ዴፊኒሽን ስለሌለው ምንም መባል ስለማይችል፣ ስለዚህ በዓለም ያለው ሀብቱም ክብሩም ጥበቡም ከንቱ ነው ብለን ተነጋግረናል። ከነገስታት የሚመስል የለም። እንደዛም እንዳይሆን አድርጌ ባለጠጋና ክቡር አደርግሃለሁ ብሎ እግዚአብሔር ሙሴን ሰለሞንን ተናገረው። ማንም የሚመስል አይኖርም። እንዳንተ ባለጠጋ ከዚህ በፊት አልነበረም፣ አሁንም አይኖርም፣ ወደፊትም አይነሳም ብሎ ሰለሞንን ቃል ገባለት እግዚአብሔር። ነገር ግን ያ ባለጠግነት ያ ጥበብም ለምድር ነው እንጂ ለሰማይ አይጠቅምምና ከንቱ ነው አለ። ከእግዚአብሔር እንኳን የተቀበልነው መልካም ነገር በምድር ያለው ነገር ጥለነው የምንሄደው ከንቱ ነው። ደግሞም የተናገረ ሁሉ ነገር ሲክሊካል ነው ወይም የሚዞር ነው፣ እንዳለ ይሽከረከራል። አዲስ ነገር ምንም የለም። ትናንት ያልተደረገ ዛሬ የምናየው የለም። አዲስ ሸሚዝ ለብሶ አዲስ ከረባት አድርጎ አዲስ ኮት ደርቦ መጥቶ ሊሆን ይችላል እንጂ ያው ነው። ከዚህ በፊት ያልተደረገ አሁንም አይሆንም፣ አሁንም ያልሆነ ነገ አይሆንም። በምድር ላይ ሁሉ እንዳለ እዛው የሚሽከረከር ነው ብሎ ብዙ ምሳሌዎችን ሰጥቶ ተናገረን። ነገር ግን ይህ እንደዚህ ሆኖ እያለ የተደረገው የተደረገ አሁንም የሚሆነው ወደፊት የሚሆን ሆኖ እያለ ሀብትም ክብርም ከንቱ ሆኖ ትናንትና ስለ ትናንትና ለዛሬ ሲያሳብቅ ለዛሬ ሲናገር ሀብት እኮ ከንቱ ነው፣ ክቡራን እኮ ነበሩ፣ ሀብታሞችም ነበሩ፣ አሁን ግን የሉም። ሀብታቸው ከምንም አላዳናቸው፣ ክብራቸው ከምንም አላዳናቸው። ስለዚህ ሀብትም ክብርም እውቀትም ጥበብም ከንቱ ነው ብሎ ትናንት ለዛሬ እየተናገረ የሚያደምጥ ግን የለም ብለን ተነጋግረናል። የሚገርመው በእግዚአብሔር ቤት እንደዚህ ሲሆን ባለጠግነት የሚያረካ አይደለም። በምድር ላይ ያለው ነገር በሙሉ ክብሩም ሀብቱም እኛም እንኳን እንዳየ ነው ቃሉ ስለሚመሰክር ብቻ አይደለም።
ጥበብም ዕውቀትም ክብርም ሰዎችን ሲያረካ አላየንም እና ነገር ግን ባለጠጋ ባለጠጋ መሆን ነው የሚፈልገው። አይጠገብም ይላል መጽሐፍ ቅዱስ። ምን ይላል? ምሳሌ 23:5 ላይ በእርሱ ላይ ዓይንን አታድርግ ይጠፋልና፣ ባለጠግነት ወደ ሰማይ እንደሚበርር ንስር ነው፣ ልደርስበት አችልም። የሚገርማችሁ በጣም ሀብታም የምንላቸው ሰዎች አሁን የሚፈልጉት ምን መሆን ነው? ሀብታም መሆን ነው። በቢሊየን ገንዘብ ያላቸው አሁንም ገንዘብ እያጠራቀሙ ነው። ለምን? ሞር ሀብታም ለመሆን። ስለዚህ ባለጠግነት እንደ ንስር ወደ ላይ ይበራል፣ የሚደርስበትም የለም። ጌታ ኢየሱስ ክርስቶስ ሲናገር ይሄ ከብዙ ዘመን በኋላ ነው ትርጉሙ ለኔ ገባኝ። የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎብኘትም ተጠበቁ ብሎ ተናገረ ጌታ። አትጎምጁ ብሎ ተናገረ ጌታ። ባለጠግነትን አትጎምጁ ብሎ ተናገረ። ምክንያቱም የሰው ሕይወቱ በገንዘቡ ብዛት አይደለምና። የሕይወት መመዘኛ ባለጠግነት ወይም ክብር አይደለም። የሕይወት ትርጉም በዚያ አይቃኝም። ደግሞ ሞት የሚባል ነገር አለ። ዋይ ያለ የመጣው ብላቴና ዋይ የተባለለት የሚሸኝ ሽማግሌ ነው። የሰው ሕይወት ማብቂያም አለው፣ ሕይወት ማቆሚያም አለው። ያን ጊዜ ሁሉን ትቶ ይሄዳል። መክብብ 5:15 ላይ ከእናቱ ሆድ ራቁቱን እንደመጣ እንዲሁ እንደወጣው ይመለሳል። ከጥረቱ በእጁ ሊወስደው የሚችለው ነገር ምንም የለም። ከሰማይ በታች የተከማቸው ከሰማይ በላይ አይሄድም። ከሰማይ በታች ያለው ሁሉ ከንቱ ነው። ምንም ትርጉም የለውም። ምንም ውጤት የለውም። እንደዚህ ከሆነ ታዲያ ሕይወት የቱ ላይ ነው ትርጉሙ? ከሰማይ በታች ላለን ሕይወታችን ትርጉም ሊሆነን የሚችል ምንድን ነው? ከሰማይ በታች ላለው ሕይወታችን ትርጉም መሆን የሚችለው ከሰማይ ያለው እግዚአብሔር ነው። እግዚአብሔር በሰማይ ያለው እሱ በምድር ላለው ሕይወታችን ትርጉምን ይሰጠዋል። ከላይ ያለው ነው በምድር ላለው ትርጉም የሚሰጠው። እንኳን የዘላለሙን ቀርቶ የምድሩን እንኳን የዘላለሙን ቀርቶ ጊዜያዊውን ትርጉም የሚሰጠው ጌታ ሲኖርበት ነው። ሰው እግዚአብሔር በሰጠው ከእግዚአብሔር በተቀበለው በድካሙ ፍሬ ደስ ይለዋል አለ። በዚህ ውስጥ ሊሰመርበት የሚገባው እግዚአብሔር የሰጠው የሚል ነው። እግዚአብሔር ይስጣችሁ። ዛሬም እንደገና እግዚአብሔር ይስጥልን ይባል ነበር። ድሮ ኮመን ነበር። ድሮ እግዚአብሔር ይስጣችሁ። እግዚአብሔር እሱ በእጃችሁ ላይ ያስቀምጠው። ሀብታችሁ ከእግዚአብሔር የተቀበላችሁት ይሁን። ልጆቻችሁ የኔ የምትሉት ሁሉ ከእግዚአብሔር የተቀበላችሁት ይሁን። እግዚአብሔር ይስጣችሁ። እግዚአብሔር ይስጠን። እሱ ነው ተድላና ደስታ። እኛ ጥረን ያመጣነው ሰውም እንዲያ ያደረገን አይደለም።
ከእግዚአብሔር ያልሆነ የምንቀበለው አንዳንድ ነገር አለና የሚባርከው ጌታ የሰጠን ነው። ሃሌሉያ! እግዚአብሔር ይስጠኝ፣ ለኔም እግዚአብሔር ይስጣችሁ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ባለ ሀብት ታደርጋለች አይደለም የሚለው፣ ባለጠጋ ታደርጋለች። ባለ ሀብቶች አሉ እያዩት፣ ባለፈው ምሳሌ ሰጥቻቸዋለሁ። ሀብታቸውን እያዩት ምንም እንጆይ ሳያረጉት ህይወታቸው ሚዝረብል እንደሆነ አንድ ድሃ መንገድ ላይ የሚተኛ የተሻለ ኑሮ የሚኖርበት እንደዛ አይነት ሀብትም አለ። እግዚአብሔር ባለጠጋ ያርጋችሁ። የእግዚአብሔር እጅ ካለበት ባለጠጎች ናችሁ እንጂ ባለ ሀብት አትሆኑ። ንጉሥ እኮ የቀናበት ድህነት አለ። ንጉሥ የቀናበት ድህነት ሁለተኛ ሳሙኤል 6 ላይ አቢዳራ የሚባል ሰውዬ የእግዚአብሔርን ታቦት በቤቱ አስገብቶ ነበር። ሚስጥሩ እሱ ላይ ነው። የእግዚአብሔርን ነገር ቤቱ አስገብቶ ብር አላስገባም፣ ወርቅ አላስገባም፣ ጌታን አስገብቷል ቤቱ። ሃሌሉያ! እሱ ሲገባ ቤቱ፣ ታቦቱ ሲገባ ቤቱ፣ ንጉሡ ዳዊት በወርቅ አልጋ ላይ የሚተኛው፣ በወርቅ ዋንጫ የሚጠጣው፣ በወርቅ ሳህን የሚበላው ንጉሥ ዳዊት እግዚአብሔር እንደባረከው አቢዳራን እንደባረከው ሰማ ይላል። ንጉሥ የሚያስቀና ሀብት ይስጣችሁ፣ ባለጠጋም ያርጋችሁ። ሃሌሉያ! እሱ ቤታችን ሲገባ የገንዘቡ መብዛትና ማነሳ አይደለም፣ እግዚአብሔር ትንሿን ይባርካል። ብዙ ላይሆን ይችላል፣ ነገር ግን የማያልቅ ይሰጣል ብዬ ባለፈው አስተምሬያለሁ። ታስታውሳላችሁ። ያቺ ሴት ያላትን 2 እንጀራ 2 እንጎቻ ለልጇና ለራሷ በልታ ልትሞት ያለችው እግዚአብሔር ለላከው ባሪያ ሙልጭ አርጋ ሰጠችው። እግዚአብሔር ተናግሯልና። ከዛ በኋላ ምን ሆነ? ዘይቱ ከማድጋው አላለቀም፣ ዱቄቱም ከማሰሮ ነው። ኦኬ፣ አላለቀም። ክብር ለእግዚአብሔር ይሁን። በዛ ተቆለለ አይልም፣ ነገር ግን አላለቀም። የማያልቅ ይስጣችሁ፣ የማያልቅ ይስጥ በሉት። አጠገበላለሁ ሰው በሉት፣ ይስጥሽ በሉት። ምንም ቢበዛ ያልቃል እኮ ወገኖቼ፣ ምንም ቢኖራችሁ ያልቃል። እግዚአብሔር ግን የማያልቀውን ይስጣችሁ። የእግዚአብሔር በረከት ባለጠጋ ታደርጋለች። ባለጠጋ ባለ ሀብት አይደለም ታደርግ፣ ባለጠጋ ታደርጋለች። ሃሌሉያ! እንዲህ ሰው ይቅናባችሁ፣ ይቅናባችሁ። ወናት እንዴ እንደሱ ባደረገኝ ይበል ሰው ሁሉ፣ እንደሷ ባደረገኝ ይበል። ሃሌሉያ! እግዚአብሔር ረድቷችሁ፣ እግዚአብሔር ባርኳችሁ፣ እግዚአብሔር ልጆቻችሁን ባርኮ፣ እግዚአብሔር ቤታችሁን ባርኮ። አረ እንደሱ ባደረገኝ ይበሉ ሰዎች። ሃሌሉያ! ያለንና የበዛልን ነገር አይደለም፣ ኢየሱስ ነው ሀብታችን፣ ኢየሱስ ነው ክብራችን። ሃሌሉያ! ስለዚህ ምን ይላል 2:25 ላይ ያለ እርሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው ይላል። ማን ነው? ተድላ እኮ የሚቀመሰው ጌታ ሲባርክ ነው፣ ጌታ ሲገባበት ነው፣ የእሱ ፈቃድ ሲሆን ነው። ያለ እሱ ፈቃድ እንጀራን የበላ ደስ ብሎ ተድላን የቀመሰ ማን ነው? ከሰማይ በታች ያለው ሁሉ ከንቱ ነው፣ የሰማዩ ጌታ ግን ሲገባበት ተድላ ነው፣ ደስታ ነው። ሃሌሉያ! ከላይ የተሰጠን ትልቁ ስጦታ ከብርና ከወርቅ የበለጠ በሕይወታችሁ የሆነ እግዚአብሔር ከሰማይ የሰጠን ስጦታ የናዝሬቱ ኢየሱስ ነው። ሃሌሉያ! ይሄን ኢየሱስን ባለማወቁ ስንት ባለጠጋ
ሀብታም ብቻ አይደለም፣ ስንት ባለጠጋ፣ ስንት መሬት የሚንቀጠቀጥለት እየተጨነቀ ይኖራል። እንቅልፍ በዓይኑ ሳይዞር ያድራል። የናዝሬቱ ኢየሱስ ግን አለን። እሱ ደስታችን ነው። እሱ ተድላችን ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። እሱ ተድላችን ነው። መከራና ፈተና፣ ጭንቀት እና ሐዘን ሲመጣብን በልባችን ውስጥ የሰላሙን ወንዝ የሚያፈሰው የናዝሬቱ ኢየሱስ ከኛ ጋር አለ። ሐዘን ልባችንን ሲያደቀው የውስጣችንን ማንም ሳይረዳው ሲቀር ጠጋ ብሎ የሚያጽናና መንፈስ ቅዱስ አለን። ክብር ለእግዚአብሔር ይሁን። ሃሌሉያ! እልል በሉ ለእግዚአብሔር። አሜን። ሃሌሉያ! እልል በሉ ለሰራዊት ጌታ። ማንም የለውም እኮ ወገኖቼ። እኛ ቀለል ስላለን ቀለል እንዳናረገው፣ ተኝተን ስላደርን፣ ጸልየን አልቅሰን ስለወጣለን ይወጣላችኋል። አልቅሳችሁ ይወጣላችኋል አይደል? እንደዛ ነው አይደል? ጸሎታችን ተመልሶ አይደለም እኮ አንዳንድ ጊዜ ሳይመለስም ውስጣችን በመንፈስ ቅዱስ ያርፋል። ሃሌሉያ! የመንፈስ ቅዱስ ድንቅ ነው። እና ስለ ሀብት ይሄን ያህል መልሼ ከተናገርኩ በኋላ ዋናው ነገር ነው ብዬ ስለማስብ ነው ወደ ጥበብ ደግሞ ይገባል። ጥበብና እውቀትስ ትርጉም ይሰጣሉ ወይ? እግዚአብሔር እንደሌለ ቼክ አድርግ ተብሎ የተላከው የመጀመሪያው የራሽያ ሳይንቲስት ወይም አስትሮኖሚ ያጠና ነው እሱ ጋሊሌዮ። እግዚአብሔር እንደሌለ ቼክ አድርገ ወዛው እንድትመጣ ተብሎ ሲመለስ እኔ ያወቅኩት እግዚአብሔር መኖሩን ነው አለ። ሃሌሉያ! እኔ ያረጋገጥኩት እግዚአብሔር መኖሩን ነው። ጥበብና እውቀት ወደ እግዚአብሔር ካላደረሰን ከንቱ ነው፣ ከንቱ ነው። ይቅርብን። ከጠቢብ ተግሳጽ መቼም የጠቢብ ተግሳጽ መስማት ከሰነፎች ዜማ ትሻላለች ይላል። መልካም ነው ጥበብ ለማለት ነው። ደግሞ በእውቀት ላይ ጥበብ ሲጨመር አደራረግም ስናውቅበት ያወቅነውን ማድረግ ያወቅነውን ማሳወቅ እግዚአብሔር ጥበብ ሲሰጠን እሱም መልካም ነው። የሰው ጥበብ ፊቱን ታበራለች፣ ደፋርም ታደርገዋለች ይላል። ደፈር እንዲል ኮንፊደንስ እንዲኖረው ታደርገዋለች ይላል። በራስ መተማመን ትሰጠዋለች ይላል። ነገር ግን ይሄ በራስ መተማመን ሲበዛ ከሰውም ከእግዚአብሔር ያጣላል። ጥበባችን ከእግዚአብሔር ፈቃድ አይበልጥምና እጅግ ጻድቅ አትሁን አለ። እጅግም ጠቢብ አትሁን። ይቅርታ አንድ ጊዜ እጅግ ጻድቅ አትሁን። እንዴ ጻድቅ አትሁን አይደለም፣ እጅግ ጻድቅ አትሁን። ኦቨር ራይቸስ አትሁን ነው። ኦቨር ራይቸስ እሱ ትርጉሙ ምን ይላል? ዴፊኒሽኑን ስጎለጉል ከጸደቅከው በላይ ራስን ጻድቅ አታድርግ። ራስን አታጽድቅ፣ መመጻደቅ ይሆናልና። ግብዝና ፈራጅ ያደርግሃል። ራስን የሌሎች መለኪያ ታደርገዋለህና እጅግ ጻድቅ አትሁን። ከእግዚአብሔር ጸጋ ይጥልሃልና። እኔ ነኝ ጻድቅ ማለት ራስን በጣም ስታጸድቅ የእግዚአብሔርን ጸጋ ትረሳዋለህና እጅግ ጻድቅ አትሁን ብሎ ይናገራል።
ከዛ በኋላ ደግሞ እጅግ ጠቢብ አትሁን ይላል። ወደ ዋናው ነገር ሲመለስ ኦቨር ዋይዝ አትሁን ማለት ነው። ይሄ ማለት በጣም በጣም በራስ ጭንቅላት መመካት ማለት ነው። ያ ደግሞ ኩራትና ትዕቢት ያመጣል። ሁሉን አውቃለሁ እኔ ያልኩት ብቻ ትክክል ነው ወደሚለው ይወስዳል። ሌሎችን መካሪ እንጂ ተመካሪ አያደርግም እና ከዛም አልፎ የእግዚአብሔር ምክር አለመስማት ደረጃ ያደርሳልና እጅግ ጠቢባቱ ሁሉንም አታውቅም ነው የሚለው መጽሐፍ ቅዱስ። ስለ ጥበብ እየተነጋገርን ነው። የኛ ግን ይላል መጽሐፍ ቅዱስ ጥበባችንም ክርስቶስ ነው። ምን ይለዋል? የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ጥበባችንም ሃሌሉያ፣ የእግዚአብሔር ጥበብ የሆነው ክርስቶስ ነው ጥበባችን። እንደገናም ደግሞ ጽድቃችን ክርስቶስ ነው። አንደኛ ቆሮንቶስ 1:24 ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ክርስቶስ ነው ጥበብ፣ የእግዚአብሔር የሆነው ጥበብ እሱ ነው ጥበባችን። አንደኛ ቆሮንቶስ 1:30-31 ላይ በሙሉ ታነቡታላችሁ። እኔ ግን አጭሩ ነው ማነበው። የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትም በተደረገበት በክርስቶስ ኢየሱስ የሆናችሁ በእርሱ ነው ይላል። እሱ ነው ጽድቃችን፣ እሱ ነው ጥበባችን። ክብር ለእግዚአብሔር ይሁን። እሱ ነው ጽድቃችን። የሚመካ በእግዚአብሔር ይመካ። ሃሌሉያ። በእግዚአብሔር በአምላኬ እመካለሁ። በእግዚአብሔር በአምላክሽ ተመኪ። በእግዚአብሔር በአምላክህ ተመካ። ሃሌሉያ። የሚመካ በእግዚአብሔር ይመካ። ከዚህ ሲወጣ ጥበብ፣ ከዚህ ሲወጣ እውቀት ምን ይሆናል መሰላችሁ? ሞኝነት ይሆንና እንዲያውም ከዚያም አልፎ እብደት ይሆናል ይላል። እብደት ለምሳሌ የሰው ፍጡር ሁሉ ከገመሬ ነው የመጣው ከዝንጀሮ ነው የመጣው የሚለውን እውቀት ምን ትሉታላችሁ? ያልነበሩት ሁለት ነገሮች ሲጋጩ ፍጥረት ተጀመረ የሚሉትንስ አዋቂዎች የእነሱን እውቀት ነው ወይስ እብደት? ለሕፃን ልጅ እንኳን እንዲህ አይነገርም፣ እንኳን ለበሰሉት። ስለዚህ እውቀትና ጥበብ ከእግዚአብሔር ካልሆነ በስተቀር ከንቱ ነው። ሃሌሉያ። ከዚያ ቀጥሎ ስለ ጊዜ ነው የምገባው። ጊዜ ስለ ሀብት ተናግሬ ያለው፣ ስለ ጥበብ ትንሽ ተናግሬ ያለው፣ ብዙ አልተናገርኩም። ግን ስለ ጊዜ ምክንያቱም መጽሐፉ 12 ምዕራፍ ነው ያለው እና እሱን በ3 ሳምንት ለመጨረስ በጣም ይቸግራል። ሶስቱንም ተመርቆልኝ ሰዎችን ቦታ ወስጄ ነው ማለት። 2 ነበረ ጌታ ይባርካቸው ረዘም ይላል ብለው 3ኛውን ሳምንት ብለው እግዚአብሔር ይባርካቸው። ጊዜ አንድ መዝሙር ልዘምርላችሁ። ጊዜ የለም ወይ የሚል መዝሙር አለ። ልዘምር አላሰብኩም ነበርና ጊዜ አላችሁ? የኔም መዝሙር ለመስማት ጊዜ አላችሁ?
ያነባይ ነበረ በጌታ ስራቱ የተሰባበረ ዓለማዊው ነገር ለስጋው ተረድቶ ጊዜ የለኝም ይላል መጸለይ ሰልችቶ ጊዜ የለህም ወይ ወንድም ጊዜ የለህም ወይ ቃሉንስ ለማንበብ ወድቆ ስለመጸለይ ጊዜ የለህም ወይ ጊዜ የለሽም ወይ እህት ጊዜ የለሽም ወይ ቃሉንስ ለማንበብ ወድቆ ስለመጸለይ ጊዜ የለሽም ወይ ስጋን ለማዝናናት እዚህ እዚያ ስትል ነዋይ ለመሰብሰብ ቀንና ሌት ስትል ኧረ ተው ተመለስ ስፍራህን ለቀሃል በእሪያ መሃል እንቁህን ጥለሃል ጊዜ የለህም ወይ ወንድም ጊዜ የለህም ወይ ቃሉንስ ለማንበብ ወድቆ ስለመጸለይ ጊዜ የለህም ወይ ጊዜ የለሽም ወይ እህት ጊዜ የለሽም ወይ ቃሉንስ ለማንበብ ወድቆ ስለመጸለይ ጊዜ የለሽም ወይ ጊዜ የለህም ወይ ወንድም ጊዜ የለህም ወይ ቃሉንስ ለማንበብ ወድቆ ስለመጸለይ ጊዜ የለህም ወይ ጊዜ የለሽም ወይ እህት ጊዜ የለሽም ወይ ቃሉንስ ለማንበብ ወድቆ ስለመጸለይ ጊዜ የለሽም ወይ ሃሌሉያ ሃሌሉያ ክብር ለጌታ ይሁን ጊዜ የለህም ወይ ብዬ ነው የዘመርኩት ጊዜ የለሽም ወይ ብዬ ነው የዘመርኩት አሁን ግን የምናነበው መጽሐፍ ለሁሉ ጊዜ አለው ይላል ለሁሉ ጊዜ አለው ምዕራፍ 3 ላይ ነው ያለነው ወደ ኋላም ወደፊትም እየሄድኩ ነው ማካፍላችሁ ግን ጊዜ የተባለው ብዙ ፎከስ የሚያደርገው ምዕራፍ 3 ላይ ነው ከ28 ጊዜ በላይ በ9 ቁጥሮች ውስጥ ጊዜ ተጽፏል 14 ነገሮችን እያጣመረ ነው የሚናገረው የመጀመሪያ አድርጎ የሚወስደው ለመወለድ ጊዜ አለው ለመሞትም ጊዜ አለው በሚል ነው ጊዜ አለው ሁሉ ነገር ጊዜ አለው ፍጥረት ሁሉ በጊዜ ውስጥ ነው ያለው ሁሉ የተወሰነለት የተመደበለት ጊዜ አለ የተሰጠውን ጊዜ ሲጨርስ ያልፋል የማያልፈውና በጊዜ ውስጥ የሌለው እግዚአብሔር ብቻ ነው እሱ አልፋም ኦሜጋም ነውና መጀመሪያም መጨረሻም የለውምና ጊዜ እንደ ወንዝ በፊቱ ያልፋል እንጂ እንደኛ ጊዜ እሱን አያሳልፈውም ለሁሉ ጊዜ አለው ሁሉ ጊዜ ለሁሉ ጊዜ አለው እንጂ ሁሉ ጊዜ የሱ አይደለም ለሁሉም ለእያንዳንዳችን ጊዜ አለ ግን ሁሉም ጊዜ የኛ አይደለም ከጊዜ ባህር የተጨለፈ ከጊዜ ጎተራ የተዘገነ ጊዜ ተሰጥቶናል የተወሰነ ለሰው ልጅ ትልቁ ሀብቱ ጊዜ ነው
ለሰው ልጅ ትልቁ ሀብቱ ምንድነው? ጊዜ ነው። እግዚአብሔር ለሰው ልጅ የሰጠው ትልቁ ሀብቱ ጊዜ ነው። እሱንም ሀብታም ድሃ ሳይል እከሌ ለከሌ ሳይል ሰጥቶታል። ብልህ የሆነ ሰው ከእግዚአብሔር ዘንድ የሚለምነው ሀብትን አይደለም፣ ጊዜን ነው። የሰው ልጅ እያደገ ሲሄድ እያለቀበት የሚሄደው ምንድነው? ጊዜ ነው። በእንግሊዘኛው ሕፃኑንም ሽማግሌውንም ሽማግሌ ነው የሚሉት፣ ሕፃኑንም አዛውንቱንም ኦልድ ነው የሚሉት። የአንድ ወሩን ሕፃን 1 month ኦልድ ነው የሚሉት። ኦልድ ነው፣ አንድ ወር ያረጀ ነው የሚሉት። የእናንተን ዓመት ጨምሩና ስንት ዓመት እንዳረጃችሁ ይዩት። 20 ዓመት ያረጀ 100 ዓመት ያረጀ ነው። የአንድ ወር ሕፃንም ያረጀ ነው ይላሉ። ለካ እያረጀን ነው። ወጣት የሆናችሁ ወጣት ነኝ የምትሉት እያረጃችሁ ነው። ሁሉም ወደ መጨረሻው እያዘገመ ነው። ሁሉም ጊዜው እያለቀችበት ነው። የሰው ዕድሜ ይላል መዝሙር 90:10 ላይ የዘመኖቹ ዕድሜ 70 ዓመት ቢበረታ 80 ዓመት ነው፣ ቢበዛ ድካምና መከራ ነው አለ። 80 ዓመት ረጅም ይመስላል፣ ድንገት ግን ይመጣል። መዝሙር 144:4 ላይ ሰው ከንቱን ይመስላል፣ ዘመኑ እንደ ጥላ ያልፋል። ኢዮብ 7:6 ላይ ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል። የሸማኔ መወርወሪያ አይታችሁ ታውቃላችሁ? እንደው ሳታዩት ነው እኮ የሚያልፈው። አለፈ እንዴ ትላላችሁ። ሄደ እንዴ አለፈ እንዴ ያላችሁት ጊዜ የለም። አሁን 2026 ገባ እንዴ? 26 እንዴ መግባት ብቻ አይደለም፣ ምን ገባ? ማርች ገባ። አለፈ እንዴ? እንደ ሸማኔ መወርወሪያ ዘመናችን ያልፋል። የሚገርመው ግን እንደሚኖር እንጂ እንደሚሞት የሚያስብ የለም። የሚገርመው ሁሉም የሚኖር ነው የሚመስለው። ለዘላለም እንደሚኖር ነው የሚያስበው። አክሽኑ፣ ሁኔታው ምንም እድሜ ቢጠግብ እንዲያውም እንደው ሆስፒታል ሄዳችሁ አልጋ ላይ የተኛውን ሰው እንኳን ብትጠይቁት ለመኖር ነው የሚፈልገው። ለምን? ቁጥር 10 ላይ 3:10 ላይ በልቡ እግዚአብሔር በሰው ልብ ዘላለማዊነትን አስቀምጧልና ሰው ሁሉ የተሰጠው የተወሰነ ጊዜ ሲጨርስ ነፍሱ ወደ አምላኳ ስጋው ደግሞ ወደ አፈሩ ይመለሳል። ሰነፉም ጠቢቡም፣ ሀብታሙም ድሃውም፣ ክቡሩም ምስኪኑም፣ ታካሚውም ሐካሚውም ሁለቱም ሟች ናቸው፣ ይጠቀለላሉ። ስለዚህ መዝሙር 90:12 ላይ እንደዚህ ይላል፣ ጥበብን የተሞላ ልብ ይኖረን ዘንድ፣ በአዲሱ ትርጉም ነው የማነበው፣ ዕድሜያችንን መቁጠር አስተምረን። ወደፊት መቼም አንቆጥርም፣ ምክንያቱም አልደረስንበትምና። የትኛውን ነው የሚያወራው? ያለፍንበት። ይህን ያህል ዘመን ኖሬአለሁ፣ ምን አድርጌበታለሁ፣ ምን ሰራሁበት እንድንል እግዚአብሔር ይርዳል። በሰው ሕይወት 2 አይነት ዘመናት አሉ ይባላል። አንደኛው ክሮኖስ ይባላል፣ የግሪከኛ ቃል ነው። ያ ማለት ዝም ብሎ የሚቆጠረው ማለት ነው። ያቺ ሰዓት ይቺ ቂው የምትለው አሁን የለችም እንጂ ዝም ብላ ትዞራለች አይደል? ባንሰራባትም ምን ታደርጋለች? ትዞራለች። እሱ
ክሮኖስ ይባላል። ዝም ብሎ ያልፋል፣ ዝም ብሎ ይፈሳል። ሌላኛው ግን ካይሮስ ነው የሚባለው። ይሄ የሰው ልጅ በህይወቱ እግዚአብሔር የሰጠውን ነገር የሚያደርግበት ጊዜ ነው። እግዚአብሔር ዘመናችሁን ክሪዮስ ያድርግልን። የእግዚአብሔር ፈቃድ የሚፈጸምበት ወይም እግዚአብሔር ያ ሰው ሲወለድ ያቺ ሴት ስትወለድ ጀምሮ በህይወታቸው ያሰበው ዓላማ የሚፈጸምበት ጊዜ እሱ ክሪዮስ ነው። ብዙ ዘመኖችን ያሳልፈናል ክሮኖስ የሆኑ። እግዚአብሔር ወደ ክሪዮስ ያምጣን። ተሳስቻለሁ ቃሉን ስናገር ወደ ካይሮስ ያምጣን። ካይሮስ አንድ ዘማሪ ሲዘምር ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ምን ልጨርስ ስራዬን። ስራ አለኝ እስቲ የምትሉ እጃችሁን ወደ እግዚአብሔር አንሱ። ወደ እግዚአብሔር ስራ እግዚአብሔር ይባርካችሁ። ስራችንን ሳንጨርስ እንዳንሰበሰብ እግዚአብሔር ይጠብቃል። እስቲ እንዘምረው። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ለተቀን ልትጋና ስራዬን ልጨርስ። ያድርግልን ጌታ ያድርግልን። ስራችን ጨርሰን እንድንሰበሰብ ይርዳን። በኤፌሶን 5:16 ላይ ቀኖቹ ክፎች ናቸውና ዘመኑን ዋጁ ይላል። ምን ማለት ነው? ጊዜያችሁን ታደጉ፣ ጊዜያችሁን ከጥፋት አትርፉ፣ ጊዜያችሁ እንዳያመልጥ እንዳይጠፋ እነሆ ጊዜያችሁን ጠብቁ ነው የሚለው። እየባከነ እንዳያልቅ እያንዳንዷ ቀን እንዳትባክንብን ሳናውቀው ትናንትም አለፈ እንዳንል ዛሬ ደረሰ እንዳንል እግዚአብሔር ዘመናችንን መዋጀት ያስተምረን። በዚህ ቤት ውስጥ ያለን ሁሉ በጌታ ፈቃድ ወደ እግዚአብሔር ቤት የመጣንን እያንዳንዳችን ላይ የእግዚአብሔር የሆነ ዓላማ አለ። አንዳንዶቻችን ነገሩ ገብቶናል፣ አንዳንዶቻችን ግን አልገባንም። እግዚአብሔር አይኖቻችንን ያብራ። በሰጠን ጊዜ እግዚአብሔር የሰጠንን ነገር አድርገን እንድናልፍ እግዚአብሔር ይርዳን። ዘመኑን ዋጁ። ዛሬ ብዙ የሚባክን ጊዜ አለ። በተለይ አሁን ዓለም ድሮ ወደ ውጭ ወጥተን ነበር የምናገኛት። አሁን ቤታችን ገብታለች፣ በሚዲያ ገብታለች። ጊዜያችን እየተወሰደ ነው። ጊዜያችን ብቻ አይደለም፣ ገንዘባችንም እየተወሰደ ነው፣ ሀብታችንም እየተወሰደ ነው። በኦንላይን ይጨፈጨፋል። ክሬዲት ካርዱ እየተወሰደ ነው፣ እየባከነ ነው። ወገኖቼ እግዚአብሔር አይኖቻችንን ያብራልን። ማቴዎስ 25:14 ላይ ስለ መክሊት ይናገራል። 5 መክሊት የተሰጠው አለ ይላል። 2 መክሊት የተሰጠው አለ ይላል። 1 መክሊት የተሰጠው አለም ይላል። እኔ ግን ስማረው ሲገባኝ መንፈስ ቅዱስ ሲያስተምረኝ ሰሞኑን ሳነበው የገባኝ ይሄ ነገር የሚናገረው ስለ ጊዜ ነው። ስለ ጊዜ ነው። አንዳንዶቻችን የምንኖረው ረጅም ነው። አንዳንዶቻችን የምንኖረው ለተወሰነ ነው። እያንዳንዳችን ግን በተሰጠን እድሜ ልክ እግዚአብሔር ከኛ አንድ ነገር ይፈልጋል። ከ5 ለተሰጠው 5 ነው የተቀበለው። 2 ለሰጠው 2 ነው የተቀበለው። 2 ለሰጠው ለምን 5 አልሰጠኸኝም አላለው። እንደ እድሜያችን ልክ
በቤቱ እንደኖርንበት ዕድሜ ልክ እግዚአብሔር አምላካችንን ልናገለግለው ለስሙ የሆነ ነገር ልናደርግ ይገባናል። እየተጠባበቅን አይደለም። ነገር ግን በፊታችን እግዚአብሔር ያስቀመጠውን ነገር እናድርገው። እግዚአብሔር ለዚህ ይርዳን። አንደኛ ዜና 12:32 ላይ እስራኤል የሚገባውን ነገር ያደርግ ዘንድ ዘመኑን የሚያውቁ ይላል። ጥበበኞች ሰዎች እነማን ነበሩ? የይሳኮር ልጆች ምንድን ነው የሚያደርጉት መሰላችሁ? እንደው እግዚአብሔር ይባርካቸው። እንደው እዚህ ቢኖሩ እግዚአብሔር ይባርካችሁ እንላቸው ነበር። ሁሉንም እግዚአብሔር ይባርካቸው። የሚገርማችሁ ነገር እነዚህ ሰዎች እስራኤል በጊዜው ሊያደርግ የሚገባውን ነገር የሚያውቁ ነበሩ። እግዚአብሔር ይሄን ያድርግልን። እጆቻችንን እስቲ እናንሳና እንጸልይ። ይሄን አድርግልኝ በሉት ጌታ። ይሄን አድርግልኝ፣ በጊዜው ላደርግ የሚገባኝን ነገር እንዳደርግ እግዚአብሔር ወይ እርዳኝ በሉት። ሃሌሉያ! እርዳን የሰራዊት ጌታ እግዚአብሔር። የሚገባንን ዛሬ ልናደርገው የሚገባውን ዛሬ እንድናደርግ እርዳን ጌታ ሆይ። ሃሌሉያ! ያደርግላችሁ እግዚአብሔር አምላክ። አንድ ጊዜ በአንድ ከተማ ውስጥ የሚኖር ሰው ነበረና ጌታ ለአገልግሎት ጠራው። እዚህ አሜሪካ ውስጥ ወደ ሚድል ዌስት የተደረገ ታሪክ ነው የምነግራቸው። እና ይሄ ሰው ጌታ ለአገልግሎት ይጠራዋል። አገልግሎት አጠራሩ ምንድን ነው ወገኖች? አንዳንድ ጊዜ እግዚአብሔር በቃ መረብህን ጥለህ ውጣ ይላል። በቃ መረብህን ጥለህ ውጣ እንዳላቸው ማለት እና ከዛ ምን ይላል? ሁለት ልጆች አሉት፣ ሁለት ሴቶች ልጆች እና እነዚህን ልጆች ለቁም ነገር ካደረስኩ በኋላ እወጣልሃለሁ ይላል። እነሱ ለወግ ለማድረግ ካበቃው በኋላ ፉል ታይሜን እሰጥሃለሁ ብሎ ለእግዚአብሔር ይነግረዋል። ጌታም ሰማ። መቼም ይሰማል ጌታ። ዝምም አለ። ዘመኑ አለፈ። እዛ ሁለቱ ልጆቹ ተዳሩ። ከዛ የሆነ ቦታ አዳራሽ ተከራየ እና ወንጌል ሊሰብክ ሲነሳ 3 ሰዎች ብቻ ነው የሚመጡት። አመት ሆነ 3 ሰዎች ናቸው። እነማን ናቸው እነሱ? ባለቤቱና ሁለት ልጆቹ። ከዛ አንድ ቀን ምርር ብሎ በእግዚአብሔር ፊት ያለቅስ ጀመረ። ጌታ ሆይ አዋረድከኝ አለ። ይሄን ሁሉ ገንዘብ አውጥቼ ይሄን ሁሉ ፖስተር ለጥፌ፣ ፖስተር ነበር የሚለጠፈው ያኔ። ይሄን ሁሉ አርጌ አንድ ሰው እንኳን ብቅ አይልም። ጌታም ተናገረ። እኔ እኮ የጠራሁህ የዛሬ 20 ዓመት በፊት ነው። እግዚአብሔር አምላክ እስራኤል በጊዜው ማድረግ የሚገባውን የሚያውቁ ሰዎች የይሳኮር ልጆችን እግዚአብሔር እንዳስነሳ እግዚአብሔር ሰዎችን ያስነሳልን። እግዚአብሔር ይናገረን። እግዚአብሔር ያሳየን። ሐዋርያት ሥራ ምዕራፍ 13:36 ላይ ዳዊት በራሱ ዘመን ይላል፣ በራሱ ዘመን የእግዚአብሔር ሐሳብ ካገለገለ በኋላ አንቀላፋ ይላል። የራሱ ዘመን የእግዚአብሔርን ሐሳብ እስቲ think about it። እስቲ አስቡት ወገኖች። የራሱ ዘመኑ የማን ነው? የዳዊት ነው። ነገር ግን የማንን? የእግዚአብሔርን ሐሳብ። እስቲ ህይወቴን ልመርምር። እስቲ ራሳችሁን መርምሩ። በዘመናችን የማንን ሐሳብ ነው የምንሟሟትለት የምንሞትለት? ዘመናችን ያለቀው ምን ልናደርግ ነው? በእኛ ዘመን የእግዚአብሔር ሐሳብ በእኛ መካከል ይፈጸም፣ በእኛ ህይወት ይፈጸም። በሰማይ ያለችው ፈቃዱ በአንቺና በአንተ ይፈጸም። ሃሌሉያ! ይፈጸም። አይከልከል። ያለዛ ህይወታችን ቫኒቲ ነው የሚሆነው። እዚህ በፊት የነገርኳችሁን አንዳንዶቻችሁን ስላልሰማችሁናል ብዬ ልድገመው። አንድ ከተማ ውስጥ አንድ ንጉሥ ተነሳና ምን አለ? ከእንግዲህ ወዲያ ዝም ብሎ እድሜ አይቆጠርም አለ። ዝም ብሎ በቃ በተወለደ ጀምሮ በቃ ዝም ብሎ ሲንገላወድ ያሳለፈው ዘመን ሁሉ አይቆጠርም። ከእንግዲህ ወዲያ የሚቆጠረው የሰራበት ዘመን ብቻ ነው።
አለ። ከዛ በኋላ ለምሳሌ አንድ ሰው ተምሮ ወይም ከአቋርጦ ወጥቶ የሰራው ዘመን 5 ዓመት ከሆነ እድሜው ስንት ነው? 5 ነው። ስንት ዓመት ሰርቷል? ያ ሰውዬ 12 ዓመት ሰርቷል። 12 ነው እድሜው። ከዛ አንዱ እጁን አነሳና ጠየቀ፣ እንዴ ሰውየው ከዩኒቨርሲቲ ጨርሶ ዲግሪው ጭሮ ምን ብሎ ወዲያው ቢሞትስ ምን ይባላል? እንደተወለዱ ሞቱ። በቃ ምንም አልሰራበትማ። ቫኒቲ የምንለው ይሄን አይደል እንዴ? ከንቱ የምንለው። እግዚአብሔር ደግሞ የሚሰራበት ጊዜ አለ። ሃሌሉያ አሜን አሜን አሜን። እግዚአብሔር ባንተ ህይወት፣ እግዚአብሔር ባንቺ ህይወት የሚሰራበት ጊዜ አለው። እየጸለይን እየለመንን በጽድቅ መንገድ እየጠበቅነው ጌታ አንድ ቀን በቅ ይላል። ክብር ለስሙ ይሆነ። በጊዜው ደግሞ ነገር ምን ያደርገዋል? ውብ ያደርገዋል። ሃሌሉያ። ሌላ ጊዜ ቢያደርገው ትክክል አይመጣማ። አይሆንም። ምናልባት እኛ አልተዘጋጀንም። ነገርን በጊዜው ውብ የሚያደርግ ጌታ በጊዜው የእናንተን ነገር የኔን ነገር ውብ ያደርጋል ወገኖቼ። ነገር ግን የእግዚአብሔር ጊዜ ሲደርስ የኛ ጊዜ አልቆ እንዳይሆን ሌላ ቦታ ላይም ውሎ እንዳይሆን እግዚአብሔር ይጠብቀን። መክብብ 3:14 ላይ እንዲህ ይላል፣ እግዚአብሔር የሚያደርገው ለዘላለም ይኖራል። ለዘላለም የሚሆነውን ሊያደርግ እግዚአብሔር ጊዜን ይጠብቃል በሕይወታችን። እግዚአብሔር ካደረገው የዘላለም ነው። ሚክያስ 3:17 ላይ እኔ በምሰራበት ዘመን እኔ በምሰራበት ቀን እነዚህ የኔ ገንዘብ ይሆናሉ ይላል። እግዚአብሔር የሚሰራበት ዘመን አለ የለም? ይሰራል። እግዚአብሔር ሁሉ ጊዜ ይሰራል። ነገር ግን በአንድ ጊዜ በእያንዳንዳችን ህይወት የሚሰራው ነገር አለ። እግዚአብሔር ይሰራል። እንዳትስቱኝ። ሁሉ ጊዜ እግዚአብሔር በምንድን ነው ሲሰር? ሁሉ ጊዜ የምትለው ቃል ነው። እግዚአብሔር ሁሉ ጊዜ በስራ ላይ ነው። አሜን ሲስተር፣ ትክክል ነው። ሁሉ ጊዜ እግዚአብሔር በስራ ላይ ነው፣ ይሰራል ጌታ። ነገር ግን በእኛ ላይ የሚሰራበት ጊዜ አለው። ሁሉንም በጊዜው ነው የሚሰራው። እግዚአብሔርን በሚፈሩ በወገኖች ህይወት፣ በጽድቅም በሚሄዱ በወገኖች ህይወት እግዚአብሔር ይሰራል እና ያ እግዚአብሔር በሚሰራበት ዘመን ይላል እግዚአብሔር ሊሰራ ሲነሳ እግዚአብሔር ምክንያት ያደርጋቸዋል። ሃሌሉያ ምክንያት፣ አሜን፣ ምክንያት ያደርጋቸዋል። በጣም የምትገርመኝ ቅድስት ማርያም ነች። በጣም ትገርመኛል። የሚገርመው በቤተልሔም ምድር ብዙ ደናግልት ነበሩ። በይሁዳ ምድር እንግዲህ ሎንግ ዲስታንስ ነው። ከዛ ከቤተልሔም በገሊላ ነው የነበረችው። ለምንድን ነው በቤተልሔም የሚወለደውን ሕፃኑን በትንቢት እግዚአብሔር ተናግሮ በዛ ሴቶች ስለሌሉ ነው? አይደለም። ክርስቶስን የሚሸከም ማህፀን ያላት ማርያም በገሊላ ያለችው ነች። የእግዚአብሔርን የጽድቅ ስራን የምትሸከሙ እግዚአብሔር ያደርጋችሁ። ሃሌሉያ። አያችሁ፣ እግዚአብሔር ሊሰራ ሲፈልግ ምን ይፈልጋል? ሰው ይፈልጋል። አንተ ትሆንለታለህ፣ አንቺ ትሆኝለታለች። ማንን ይሆን እግዚአብሔር የሚያገኘው? በይሁዳ ምድር እግዚአብሔር አይኑ ተንከራቷል። በቤተልሔም ምድር አንድ ሰው አላገኘም። በሌላም ጊዜ እኮ የሚላክልኝ አጣዋለ፣ የሚሄድልኝ አጣዋለ። እግዚአብሔር ይርዳን እንድንገኝለት። እግዚአብሔር ይርዳን። እግዚአብሔር ሊሰራ ሲነሳ ይላል እነዚህ እግዚአብሔርን የሚፈሩ ሲነጋገሩ ነበርና እግዚአብሔር አድምጦ እኔ በምሰራበት ዘመን እናንተን ነው የምጠቀመው አለ። እግዚአብሔር መሳሪያ ያደርጋችሁ፣ የእግዚአብሔር ዕቃ ያደርጋችሁ። ዳዊት ላይ ማንም ክፉ በእሱ ላይ ሰለጥን ያለውን ቃል ታስታውሳላችሁ?
ማለት ምን ማለቱ ነው? ለክፉ መጠቀሚያ አይሆንም። ወንድሜ እህቴ፣ ለበጎ መጠቀሚያ እግዚአብሔር አድርገ። በአንተ ሰው ይጽናና፣ በአንተ ሰው ደስ ይበለው፣ ያዘነችው ትጽናና፣ የወደቀችው ትነሳ። በአንተ ምክንያት፣ በአንቺ ምክንያት እግዚአብሔር ለበጎ ይጠቀምባችሁ፣ ክፉ አይጠቀምባችሁ። ለእኔም እንደዚሁ ወገኖቼ፣ ለእኔም እንደዚሁ እና ጥቂት ደቂቃ አለች፣ 15 ደቂቃ ነጭ ወይስ 1 ሰዓት? መጠየቅ የለብኝም ነበር። መክብብ 9:4 ያልሞተ ውሻ ከሞተ አንበሳ ይሻላል ይላል። እስቲ አብራችሁ ይመቱ በልጉት። ያልሞተ ውሻ ከሞተ አንበሳ ይሻላል። ውሻና አንበሳ በየቅሉ ናቸው ወገኖች። መቼም እኛ ሀገር ማንም ልጁን ውሻዬ ብሎ ቢጠራ የለም፣ አንበሳዬ ብሎ እንጂ የኔ አንበሳ ይባላል እንጂ። ነገር ግን እዚህ ቦታ የሚያነጻጽርበትን ነገር ተመልከቱ። የሞተ ውሻ፣ ያልሞተ ውሻ፣ የሞተ አንበሳ። ውሻ ጌታ አለው። ብዙዎቻችሁ አገር ቤት ውሻ እንደነበራችሁ አስታውሳለሁ። እዚህ እንኳን በጣም ኤክስፔንሲቭ ነውና አስቸጋሪ ነው። ስራው ብዙ ነው። እኔ ብዙ ለምኜ ነበር፣ ባለቤቴን አልተፈቀደልኝም። ስራው ብዙ ስለሆነ ውሻ ቤት አለው፣ ጌታ አለው። የሚገርመው ሰንሰለት አለው። ባይኖርም እንኳን አንገቱ ላይ ታሰረች ቆዳ አለች፣ ሰንሰለት የሚገባባት። ውሻ አድኖ አይደለም የሚመገበው፣ ለምኖ ዋይ ብሎ ነው የሚመገበው። አንበሳ ደግሞ የወደደው ቦታ የሚያድር፣ ከልካይ የሌለው፣ ቤት የሌለው፣ የወደደው ቦታ የወደደውን የሚያደርግ፣ ሰንሰለት የሚባል ነገር የሌለው፣ ማንም ከልካይ የሌለው፣ ምግብ አቅርቡልኝ ብሎ የማይጠይቅ፣ ሄዶ ዘሎ ይዞ የሚመገብ ነው። አንበሳ እንደዚህ ነው። ስለዚህ የሞተ ውሻ፣ የሞተ አንበሳ፣ ያልሞተ ውሻ እና የሞተ አንበሳ፣ ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ጋር በአንድነት ቢቀመጥ ተስፋ አለው አለ። ከሕያዋን ጋር ያልሞተ ውሻ ነው የሚላቸው። እንግዲህ በክፉ መልኩ አትመልከቱብኝ፣ አለመሞቱን ብቻ ይሉኝ። ያልሞተ ነው፣ የተናቀ ሊሆን ይችላል፣ የራሱ ነገር የሌለው፣ በጌታ ላይ ተጣብቆ የሚኖር፣ በጌታው ቤት የሚኖር፣ የጌታውን ፈቃድ የሚያደርግ፣ በጌታው ፈቃድ የታሰረ፣ ለጌታው ያደረ ያ ቅዱስ ሕዝብ፣ ያ እግዚአብሔርን የሚፈራ ሕዝብ ምንም ቢናቅም፣ ምንም ዓለም እንደ ጉድፍ ብትቆጥረውም ያ ሕዝብ ይሻላል፣ ከዛ ሕዝብ ጋር መሆን ይሻላል ይላል መጽሐፍ ቅዱስ። ህብረት ካደረግን የማድረግ ያለብን እግዚአብሔርን ከሚፈሩ ጋራ ነው ወገኖቼ። እግዚአብሔርን የሚሰሙ፣ እግዚአብሔርን የሚፈሩ ሕይወት በዚያ ነውና፣ እግዚአብሔር በማይፈሩ መካከል ሕይወት በዚያ የለም። ሁለተኛ ቆሮንቶስ 6:14 ላይ ሁለት አይነት እግዚአብሔር የማይፈሩ ሰዎችን ያሳያል። አንደኛው ነው እዚህ ላይ የምናየው፣ የማያምኑ ናቸው። ከማያምኑ ጋር በማያመች አካሄድ አትጠመዱ። ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤል
ሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው የእግዚአብሔር መቅደስ ነንና። እንዲሁ እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም ሆናቸዋለሁ፣ እነሱም ሕዝቤ ይሆኑኛል። ሁለት ክፍል ነው የሚናገረው። እግዚአብሔር ሕዝቤ ያለው እና እግዚአብሔር ሕዝቤ ያላለው ሕዝብ። ስለዚህ ከማያምኑ ጋራ ብዙ ክሎዝ የሆነ ሪሌሽንሽፕ ጊዜንና ጉልበትን ገንዘብን የሚጨርስ መንፈስን የሚያደርቅ ታውቃላችሁ። አንዳንድ ቦታ ላይ ገብተን ስንወጣ ደርቀን ነው የምንወጣው። ድርቅ ብለን መንፈሳችን የነበረን እንትን ወርዶ ተሟጦ ነው የምንወጣው። ከዛ እግዚአብሔር ይጠብቀን። እንደዚህ አይነት ህብረት ጥሩ አይደለም። የእግዚአብሔር ቃል በሌለበት የእግዚአብሔር ድምፅ በማይሰማበት ቦታ ልንሆን አይገባም። ሌላው ቀርቶ በዚህ በዘመናችን ድሮ የማይታሰበው ነገር ሁሉ እየሆነ ነው። እና ሐዋርያው ጳውሎስ ቢመጡ ምን ይሉ ይሆን? የማያምኑ ሰዎችን ለትዳር አጭተናል ብለው ሲመጡ ምን ይባላል? እግዚአብሔር ይመስገን እስከ ዛሬ በአቤኔዘር ይሄን አልሰማንም። ይጠብቀን። ከማያምኑ ጋራ የሚያምኑ ትዳር አይሞከርም አይደለም፣ አይመከርም አይደለም፣ አይሞከርም። ሁለተኛው ግን በጣም ልንጠነቀቀው ይገባል። ይቅርታ አድርጉልኝ፣ ጃኬቴን የጨረስኩ ነው። ጃኬቴን ስላወለኩ ይቆያሉ ማለት አይደለም። እሺ ገና ሊጀምር ነው እንዴ እንዳትሉ። አንድ ጊዜ ዲላ ከተማ ሄደና ሰውየው 1 ሰዓት ተኩል ነው 2 ሰዓት ከሰበከ በኋላ ወደ ዋናው ሐሳብ ገባሉ አለ። ወደ ዋናው ሐሳብ ልግባ። ባላመኑ መካከል ሳይሆን አንዳንድ ጊዜ በአማኞች መካከል እግዚአብሔር የማይወደው ህብረት። እግዚአብሔር ከዚህ ይጠብቀን፣ ይጠብቃችሁ፣ ይጠብቀኝ እኔንም። አማኝነን ስላለ ብቻ ከሁሉም ጋር መተባበር የለብንም። የሥጋ ነገር የገነነበት የእግዚአብሔር ቃል የማይነበብበት እንጸልይ የማይባልበት ዝም ብሎ ፌዝና ቀልድ ብቻ ኖ ወገኖቼ፣ እግዚአብሔር የማይፈራበት ምንም አይነት ህብረት ለኛ አይበጅም። ቅዱሳንም ይሁኑ አይሁኑ፣ ክርስቲያኖችም ይሁኑ አይሁኑ። በኮቪድ ዘመን ኢንፌክትድ የሆነው ብቻ ነው እንዴ ቤት የተቀመጠው? ወገኖቼ ኳራንቲን የተደረገው ብቻ ነው እንደ ቤት የተቀመጠው? እኛም እኮ ተቀምጠናል። ለምን ተቀመጥን? ስንሄድ ኮቪድ እንዳይዘን አይደለም እንዴ ወገኖቼ? አንዳንድ ጊዜ እኮ ራሳችን መጠበቅ አለብን ከማይሆን ህብረት። አያችሁ፣ ኢንፌክሽንስ ነው ይሄ። የስጋ ነገር ይጋባል ወገኖቼ፣ ይጋባል። እንዴ ጆክ የበዛበት ቦታ እናንተ መጮክ ነው የሚያምራችሁ። አይ ጥሩ ነው፣ እንስቃለን፣ እንጫወታለን። እግዚአብሔር ይመስገን። እንዴ ሁሉ ጊዜ ኮስተር ብለን አይደለም እንዴ፣ እንስቃለን፣ ደስ ይለኛል። ነገር ግን እግዚአብሔርን በመፍራት አጥር ያስፈልገዋል ወገኖቼ። እግዚአብሔርን መፍራት የሚባል አጥር ያስፈልገዋል። ያለዛ ለብዙ ነገር ይዳርገናል። በህይወት መድከም የማያስፈልግ ነገር ውስጥ ሳናውቅ አድመኝነትም ልንገባ እንችላለን። ሳናውቅ አመፅም ልንጀምር እንችላለን። ሳናውቅ በሰዎች ላይ ልባችን ሊዘጉ የማያስፈልግ ሰው ስም ልናነሳ እንችላለን። በኢየሱስ ክርስቶስ ስም፣ በኢየሱስ ስም የተረገመ ይሁን ከኛ እግዚአብሔር ያርቀው። በቅዱሳን ህብረት እግዚአብሔር ምንድን ነው ይላል? ክቡር ነው። በቅዱሳን ህብረት
እግዚአብሔር ክቡር ነው። whenever we met ወገኖቼ ምንም ነገር ከሌለኝ ከኔ ራቁ፣ ምንም ነገር ከሌላችሁ እኔም ልራቃችሁ። የጌታን ነገር ነው የምንከፋፈለው እኮ ይላል ሐዋርያው ጳውሎስ ሲናገር። ምንድን ነው የምንከፋፈለው? ጸጋን። እርስ በርሳችን ቁጭ ስንነጋገር ደህና ነህ እንዴት ነህ ወት እንዴት ነው እስቲ እግዚአብሔር ቃል አካፍለን ይባል ነበር አይደል? እግዚአብሔር ዛሬ ምንድነው ዩቲዩብ ላይ ወጣው ነው የሚባለው። ለዚህ ምንድነው ምን ሰማህ ከሀገር ቤት? እግዚአብሔር ከዛ ያደነን። ስለዚህ የወንድሞች ህብረት፣ የእህቶች ህብረት፣ የእግዚአብሔር ድምጽ የሚሰማበት ህብረት። ሃሌሉያ። መስመር ስቼ መጥቼ ቁጭ ብዬ አንድ ወንድም የእግዚአብሔር ቃል አውጥቶ ሲናገር ስመለስ ስገሰጽ አዝኜ መጥቼ የእግዚአብሔር ቃል አውጥቶ ጉዳይን ሳያውቅ መንፈስ ቅዱስ ነው የሚሰራው። በዛላ መንፈስ ቅዱስ ሲያጽናናን ወገኖቼ ያንን ህብረት ያብዛልን። ወንድሞች በህብረት የሚቀመጡ እህቶችም ቢቀመጡ መልካም ነው ይላል። ለምን? ያማረም ነው ይላል። በማን አይን? በእግዚአብሔር አይን። ከራስ ከጢም እንደሚፈስ እንደ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው ይላል። ከጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው እና አርሞኒየም የሚባለውን ተራራ ኢቨን ከሊባኖን ሆናችሁ ልታዩት ትችላላችሁ። በረዶ ይዝና በበጋ ጊዜ ያ በረዶ እየቀለጠ ምድሩን ምን ያደርገዋል? ያርሰዋል። ሃሌሉያ። የሚያረሰርሰው መንፈስ በዛ አለ። ሃሌሉያ። ሁሉ ጊዜ የሚያለመልመው ክብር ለእግዚአብሔር ይሁን። ስለዚህ በህብረት ስንሆን ወገኖች፣ በህብረት ስንሆን እግዚአብሔር በመካከላችን እንዳለ አንርሳ። ብዙ ጊዜ የነገርኳችሁ ነው፣ ደግሜ ልናገር። ጥቂት ሰዎች ላልሰማችሁ ትችላላችሁ። አንድ ጓደኛ ነበረኝ እና ቡና ስንጠጣ 3 ኮን 4 ስኒ ነው የሚቀዳው። 4 ኮን 5 ስኒ ነው የሚቀዳው እና ከዛ ሰው ከወጣ በኋላ አንድ ጊዜ ስዩሜ ምንድነው 5ኛው የምታባክነው ይሄን ስኒ አልኩት። አይ እሱ ለጌታ ነው አለኝ። ጌታ ቡና ይጠጣል ማለቱ አይደለም እኮ፣ ጌታ በዚህ አለ። ጌታ ባጠገባችን አለ ወገኖች። ለቅዱሳን ምክር እግዚአብሔር ክቡር ነው። እግዚአብሔር ህብረታችንን ፍቅራችንን ይባርክልን። ስንገናኝ ደስ ይበለን ወገኖች። ሌላውን እንተው፣ እንጸልይለት። በቃ ይሄ መስመር ያለቀቀው ምናምን እንጸልይለት፣ እሱን እንጸልይ ብለን በዛ እንዝጋው። ሌላውን ግን እንሳቅ፣ በጌታ ደስ ይበለን። ሃሌሉያ። ተነስተን እግዚአብሔር እንባርከው። ሃሌሉያ። አንድ መዝሙር ነበረች፣ እሷን ቅድም እናሰማለሁ ብዬ ሰዓትን ብትሄድ እንስማት፣ መልእክት ስላላት እሷን መዝሙር ከሰማን በኋላ እንጸልያለን። ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን ሆይ ቀሪው ዘመናችን በፊት የከበረ ይሁን። የሚባክን ዘመን አይሁንብን ጌታ። እነሆ ጌታ እግዚአብሔር ሆይ እነሆ ህብረታችንም አንተ የምትፈራበት አንተ የምትከብርበት ይሁን ጌታ ሆይ። አብረን ስንቀበጥ መንፈስ ቅዱስ በመካከላችንና ራእይ ትንቢት እግዚአብሔር ይምጣ ጌታ እግዚአብሔር። ያዘነ ተጽናንቶ ጌታ ሆይ የወደቀ ተነስቶ የደከማ በርትቶ የሚሄድበት ይሁንልን ጌታ ሆይ። አምላካችን ሆይ በቃል ስለተናገርከን ተመስገን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።